ሰላም 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 ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እየተመኙላችሁ የዛሬው እጅግ በጣም ደስ የሚል ነገር ነው እየላችሁ የመጣሁት። ጀግናችን ልዑል ለእናቱ ባለፈው እንግዲህ የዛሬ ሳምንት አልሞላውም እርግጠኛ ነኝ ቤት አምጥቼ አስታውቅሻለሁ ብሎ እንግዲህ ለእናቱ ቃል ገብቶላት ነበር። እናንተም እያሰማችሁ እንግዲህ ካላስታወሳችሁ ወደ ታች ወረድ ብላችሁ የልዑልን ቪዲዮ ተመልከቱ። እንግዲህ ዛሬ ቃል በገባው መሰረት እናቱ ቤት ፍቅረኛውን ይዞላት ሂዶ ከእናቱ ጋር አገናኝቷታል ማለት ነው። እልል 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 እያላችሁ አሁን ቀጣይ ኦሬዲ ሰርግ ነው። በቃ ምንም ነገር አትጠብቁ። ሰርግና ሰርግ ብቻ ነው። ያው እንግዲህ አዲስ አበባ ውስጥ ያላችሁ ሰዎች መታደም ትችላላችሁ በሰርጉ። ልክ እንደኛ አይነቱ ደግሞ በውጭ ሀገር ያለነው ደግሞ ዝም ብለን ከማውራት ውጭ ሌላ ምንም ወሬ የለንም። እንግዲህ ከዛም ከዚህም እያመጣንን እናወራለን ማለት ነው። ለማንኛውም በጣም ደስ ብሎኛል። የልዑልን እናት ደስታ በትንሹ አሳያችኋለሁ። እጅግ በጣም በስማ እኔ ምን አይነት እንትን እንደተሰማኝ ልነግራችሁ አልችልም። ልክ ካጠገባችሁ ያለ ወንድማችሁ የእናታችሁ ልጅ ደስታ የሚያስደስታችሁ የለም። ልክ እንደዛ ነው። እኔ ልዑል አላውቀውም፣ በሶሻል ሚዲያ ነው የማውቀው። ግን እንዴት ደስ እንዳለ ልነግራችሁ አልችልም። የእሱ ደስታ የእናቱ ደስታ ደግሞ እንደዛ ሳያት ደግሞ በጣም አይዶን ነው ምን ብዬ እንደምነግራችሁ ማለት ነው። ደግሞ ልጅቷ ማለት ነው ኦሬዲ በጣም የሚገርማችሁ ነገር በጣም ቆንጆዬ ናት። አይዶን ኖ እኔ ስለ መልክ ምናምን ላወራ ሳይሆን ግን በቃ ለልዑል ምርጥ ሚስት ነው ያገኘው። ጀግናችን ምርጥ የሆነች እሱን የምትረዳው። ሰሞኑን እንግዲህ በኤልሳ ጉዳይ ብዙ ነገሮች እየሰማች እንዳልሰማች ዝም ብላ እንግዲህ እሱን በመደገፍ ዛሬ ደግሞ እናቱን ደስ ለማሰኘት እንግዲህ እናቱ ቤት ድረስ ወስዶ አስተዋውቆ፣ አረ ምን ልበላችሁ፣ በስመ አብ እንዴት ደስ እንደሚል ድባቡ ምኑ በቃ ልዑል ከዛ ከጭንቀቱ ለመውጣት እንግዲህ ያለችው አማራጭ በእሷ መጽናናት ነው። ያው ኤልሳም በራሷ እንትን ራሷ ታዝናለች። አሁን ደግሞ ይሄንን ስታይ ደግሞ የባሰ እንትን ትላለች። እንግዲህ የራሷ ጉዳይ ነው። ለኤልሳ ተብሎ ልዑል ቁሞ አይቀርም። እሷን እንትን ትላለች፣ እሷ ትታመማለች፣ እሷ ራሷን እንትን ትላለች ምናምን የሚባል ነገር የለም። የዛ ሰዓት ስትለመን ነበር ሁሉ ነገር የቀረው እና አሁን ላይ ለአዲሷ ነው እኛ ምን እንትን የምንለው ለአዲሷ ፍቅረኛው እንጂ ስለ ኤልሳ ምናምን የምናወራበት ዘመን አልፏል ማለት ነው። አዲስ በአዲስ ነው። ሁልጊዜም አዲስ ነገር ሲመጣ ነው እኛ እንትን የምንለው። ከምንም በላይ የልዑል እናት ማለት ነው። የእውነቴን ነው የምላችሁ። ገና ለመጀመሪያ ቀን ሲገናኙ ነው እና እንዴት እንደሆነች ማለት የእናት ፍቅር አለ አይደል? ልጇ ምን ያክል እንደምትጓጓ እኮ ብታዩ። ሁሉም እናት እንደዚህ ነው። በእናታችሁ ገና ስታያት ማለት አንዳንድ ጊዜ የልጇን ደስታ ምን አይነት በምን እንደምትፈልግ የልጇን የልጅ ልጅ ማየት እንደምትፈልግ ገና ከመምጣቷ ራሱ ተገብታችሁ ተሎ እንድትወልዱ ተሎ እንዲህ እንድትሉ እንደዚህ ነው እናት ምክሯ ማለት ነው። እና እንዴት ደስ እንደሚላት ልጅቷ ያው በትንሹ ፊቷን አላሳዩ እንትን አድርገውላታል። ያው ለእሷ ለደህንነት ሲባል ማለት ነው። እኔም ፊቷን በትንሹ እንትን አልልላችሁም። እነሱም ኦልሬዲ ስለሸፈኑ ችግር የለውም። ግን በጣም እኔ አይዶን ነው እኔ ደስ ብሎኛል። ግን ከምንም በላይ ልዑል ቃል በገባው መሰረት እናቱን ወስዶ ቤታቸው ድረስ ማስታወቁ ደስ ብሎኛል። ቢያንስ ኤልሳ ተስፋ አሁን ካሁን በኋላ እያየችው ከሆነ ወደ ልዑል እንድትርቅ የሚያደርግበት እንትኑ ልዑል አሁን ላይ አሪፍ ነገር እያደረገ ነው ያለው። በቃ ውሳኔው በጣም አሪፍ። አንደኛ ነገር እሷም በራሷ መንገድ እንድትቆም እያረጋት ነው ያለው። ልጅቷ ምን ያክል ታማኝ እንደሆነች ለማየት እንግዲህ እያየች ሰሞኑን በኤልሳ አባት የተናገረውን ከኤልሳ ጋር የተፈጠረውን አብዛኞቻችሁ ልዑል ቤት ገዛላት ለኤልሳ ምናምን እያላችሁ ነበረ። የሆነ ቪዲዮ በመሀል አይታችሁ
ነገሩ ግን እንደዛ አይደለም። ልዑል አይደለም ቤት የገዛው አቶ ተፈሪ ነው ለልጁ ቤት የገዛላት። ከዛ ልዑልን ሰፕራይዝ አድርግልኝ ብሎ መጀመሪያ መጥቶ አቶ ተፈሪ ከዛ ቦታ ሄዶ ከፋፍሎ የሚከፈለውን በስሙ አድርጎ ምናምን ነው። ከዛ በኋላ አቶ ተፈሪ በቦታው አልነበረም። ልዑልና ኤልሳ ሄደው ወረቀቱን እንትን የተባለበትን እንድትፈርም ያደረገው ማለት ነው። ከዛ ውጭ ያ ልዑል ገዝቶ ምናምን የምትሉ ሰዎች ስራ ማላጣ ልዑል የሚገዛ ካለው ብር ካለው ለራሱ ይገዛል እንጂ ኤልሳ ምን አታ አሁን ኤልሳ በአባቷ ንብረት ስንት ከገጠር እስከ ከተማ ቤት አላቸው፣ ስንት ነገር አላቸው። ስንት የተቸገረ ሰው እያለ እሷ የምትረዳ ሴትም አይደለች። ቢቻል ቢቻል ኤልሳ መታሰር ያለባት ሴት ናት። የእውነቴን ነው የምላችሁ። እኔ ነገሮችን እያየው ዝም ብዬ ማለፍ አልችልም። በጣም ወንጀለኛ እንደሆነች ከዚህ በፊት ብዙ ነገሮች እንትን እንዳለች ያ ሁሉ ተረስቶላት በሰላማዊ መንገድ እየተንቀሳቀሰች እሷና የራሔል እናት ካስታወሳችኋት በሰላማዊ መንገድ እየሄዱ ነው። እኔ ግን እነሱ የፈለገው ነገር እንትን ቢሉ እኛ አንረሳቸውም። ይሄን ሁሉ ነገር እያደረሱ ዝም የተባሉትን ሰዎች እና አብዛኞቻችሁ ኮሜንቱ እያየው ነበረ። ልዑል ለኤልሳ ቤት ገዛላት። እንዴት ነው ምንድን ነው ነገሩ እያላችሁ ነበረ። እንግዲህ ያላወቃችሁ ሰዎች ልዑል ሳይሆን አቶ ተፈሪ ነው የገዛው ቤቱን። አቶ ተፈሪ ገዛው። ሰርፕራይዝ አደርግ ተባለ፣ አደረገ። በቃ ከዛ ውጭ በዛውም የራሱ ማስታወቂያ ይሰራል ከድርጅቱ ጋር አብረው እንደሚሰሩ። እኛ በአንድ እንትን ቤት ከገዛ ለልዑል የሆነ እንትን የሚታሰብለት ብር አለና ያው ለዛም እንደ ማስታወቂያ እየሰራ ነው። እሱ ሳይሆን ጉዳያችን ስለ አዲሷ ፍቅረኛ ስለ እሷ ነው የምናወራው። የልዑል እናት ደስታዋን ብታዩ እጅግ በጣም ብዙ ጊዜ አንድ ሰሞን ልዑል ኤልሳን ሲያስተዋውቃት የተሰማት ስሜት እንዴት እንደሆነች ያላያችሁ ካላችሁ ኦሬዲ ወደ ታች ሂዳችሁ ማየት ትችላላችሁ። በጣም ረጅም ነው እንትኑ እና ከዛ በኋላ ልክ ዛሬ ደግሞ በድጋሚ ደግሞ ይቺ ልጅ መታ ደግሞ ቤቱ ድረስ ወስዶ እንደዚህ ሲያስደስታት እናቱን ሳልሞት እናንተን አብራችሁ ናችሁ የልጅ ልጄን አይቼ ስንት ነገር ትላለች። ገና ረጅም ዓመት ትኖራለች እናቱ። የእውነት በጣም መልካም ሴት ናት። በጣም ለሰው ልጅ ያላት ክብር ለሰው ልጅ እኔ አላቅም። በአንድ ቀን ሰውን አውቃችሁት እንደዚህ ስትሆኑ አይቼ አላቅም። ለየት ያለች እናት ናት። የልዑል ደግሞ ምን ያክል ልጇ እንደ ሰዎች የራሱ ቤቴ ቤቴ እንዲልላት ትዳሬም እንደሚልላት እንደምትፈልግ በዚህ ቪዲዮ ማየት ትችላላችሁ። የእውነቴን ነው ብላችሁ እናት ልክ ሁልጊዜ የሰዎች ነገር እያሯሯጠ የራሱን ሕይወት ችላ ብሎ ያው ወንድ ልጅ ስለሆነ እድሜው ምናምን ልትሉ ትችላላችሁ። ግን ደግሞ ወንድም ቢሆን እኮ በልኩ ሲሆን አሪፍ ነው። ግዴታ ሴት ልጅ ብቻ አይደለም እድሜሽ ተጠቀሚበት የሚባለው። ወንድ ልጅም እድሜውን መጠቀም አለበት። ካረጀ በኋላ ምን ሊያደርግ ነው ታዲያ? ልጅ እንዴ በወጣትነቱ ወልዶ ልጆቹን አስተምሮ እሱ ምንም ነገር ሳይሆን እና የልዑል እናት እጅግ በጣም ደስ ብሏችኋል። ዋሽቶ ስላስታወቃቸው እንግዲህ ዛሬ በእንትን ማለት አንዳንድ ጊዜ በጣም ከደስታ እንትን በጣም እንትን የምለው ነገር አለ። ተመርቋል። እንግዲህ በቀጣይ እናንተም ተመልካቾች እንግዲህ ተጠርታችኋል። አዲስ አበባ ውስጥ ያላችሁ ሰዎች እንግዲህ እየሄዳችሁ ትጋበዛላችሁ። ልዑልም ዝም አይላችሁም። ሲጀመር ያው እኔ በልዑል ስሙኝ እንትን ልበላችሁ ብዬ ነው። በጣም ደስ ብሎኛል። የእውነቴን ነው የምላችሁ። ለእናቱ አምጥቶ ስላስተዋወቃት ደስ ብሎኛል። ሲቀጥል ደግሞ ይቺ ልጅ ደግሞ የእውነት የምትታመን ስራውን የምትወድ ሁሉ ነገር የምታጋረው ምስጢሯን ሁሉ ነገር እንትን እንደምትለው ልዑል በጣም የዋህ ነው። ብዙ ጊዜ ሰዎችን አሁን ሰሞኑን በኤልሳ ጉዳይ ያላንተ መኖር አልችልም ያላንተ ምናምን እያለች ብዙ ነገሮችን ስትልበት
እናንተም ተመልካቾች እንግዲህ እንደ እንትን በአቶ ተፈሪ ላይ ብዙ ነገሮች እያረችው ነበር። ግን ደግሞ ዛሬ ይህን ነገር ለአንዴና ለመጨረሻ ጊዜ እንግዲህ እውነቱ እንዲወጣ ብሎ ለእናቱ ማስታወቁ ልዑል በጣም ጥሩ ስራ ነው የሰራው። ቀጣይ ደግሞ አቶ ተፈሪ ልጃቸው ናቸው በኤልሳ ላይ እንደዚህ ነገር ምናምን ሊሉ ይችላሉ። ግን ደግሞ እውነቱ ደግሞ እየጠራ ሲመጣ ደግሞ እኛም እንደ ተመልካች እንፈርዳለን እያየንን በእውነት ልጁ ነው ወይስ ልዑልን ስለሚወደው ነው? የብዙዎቻችሁ ጥያቄ ነው። እንግዲህ ይህንንም ልዑል በሰፊው አብራራላችኋለሁ ብሏል። እንግዲህ ስለዚህች ልጅ እንዴት እንደተገናኙ ምንድን ነው ስራዋ፣ የት ሀገር ነው የምትኖረው ምናምን የሚለውን እኔ ከምነግራችሁ እኔ ትንሽ ሰምቻለሁ። ግን ሙሉውን ደግሞ ከሱ ስትሰሙ ከዛ ደግሞ እኔ እቀጥልላችኋለሁ ማለት ነው። ኦሬዲ ልጅቷን አብዛኞቻችሁ የእውነቴን ነው የምላችሁ ታውቋታላችሁ። አብዛኞቻችሁ ሶሻል ሚዲያ ላይ ትታያለች። ያው እንግዲህ ምንድናት የሚለውን አልነግራችሁም። ልዑል እስከሚናገር ድረስ እንጠብቃለን። ግን ታውቋታላችሁ ስነግራችሁ ማለት ነው። ለማንኛውም ደስ ብሎኛል። የእውነቴን ነው የምላችሁ። አንዳንዴ የሰው ደስታ የሚያስደስታችሁ ሰዎች ሁልጊዜ በራሳቸው ስኬታማ ሲሆኑ የሰው ብዙዎቻችሁ ሰውን በተለይ እኛ እንደ ሀበሻ የሰው ደስታ የሰው እንትን ሁልጊዜም ከጎናቸው ሁናችሁ ችግራቸውም ልዑል እንዲከፋው የማትፈልጉ ብዙዎቻችሁ አላችሁ። እንግዲህ ጓደኛ አለው ከተባለበት ቀን ጀምሮ እነ ዘላለም እና አቤል እነ በቃ ጓደኞቹ እንዴት እየተንከባከቡት እንደሆነ እንግዲህ እያሳያችሁ ነው። በትንሹም ቢሆን እናንተም እያያችሁ እየሰማችሁ ነው ከልዑል አንደበት ስለነ ልዑል ስለነ አቤል ስለነ እንትና ስማቸው ጠርቼ የማልዘልቀዋለሁ። በዚያው አጋጣሚ ስለ ዱካሹ የሚሰራው ሚኪ አልኩኝ ብሩክ፣ ስለ ብሩክ ጠይቃችሁ ነበረ። እስኪ እየጠየቅኩኝ ነው። እስካሁን ምንም የሰማሁት ነገር የለም። አጣርቼ ሙሉውን ነግራችኋለሁ። ያው አሁን ከእንደዚህ ነው እንዲህ ነው ብላችሁ ምንም ነገር ስላልሰማው ልነግራችሁ አልችልም። ግን ደግሞ በጠይቃችሁ ብዙዎቻችሁ በውስጥ ስለ ብሩክ የጠይቃችሁኝ ነው። ስለ እሱ ደግሞ በደንብ እንትን ብዬላችሁ አጣርቼ መጥቼ ወይ አጠር ያለ እንትን እሰራላችኋለሁ ቪዲዮ፣ ያለዛ ደግሞ የራሱ የጽሁፍ መልእክትም ከተላከ ምናምን አይቼ የምነግራችሁ ይሆናል ማለት ነው። ብዙዎቻችሁ እየተጨነቃችሁ ስላየው ነው። ብቻ ዛሬ የመጣንበት ጉዳዩ ስለ ብሩክ ስለ እንትና ሳይሆን የልዑልን እናት ደስታ ልነግራችሁ ነው። እንግዲህ ለአዲሷ ሙሽራችንን መልካም ጋብቻ መልካም በዓል ይሁንልህ። መልካሙን ሁሉ በዓል አልኩኝ። ዛሬ ደስ ስላለኝ ድብልቅልቅ ነው የምልላችሁ። ያው እንግዲህ አሁን ጾም ነው፣ የምን በዓልም የለም ምንም የለም። ብቻ ደስ ብሎኛል ጋይስ ከምነግራችሁ በላይ። ለማንኛውም ይሄ ነው፣ ሌላ ምንም ልጨምርላችሁ ነገር የለም። እናንተስ በዚህ ጉዳይ ላይ ምን ተሰማችሁ? እስኪ ቪዲዮን በትንሹ አሳያችኋለሁ። ሙሉ በሙሉ ባታዩትም በትንሹ አሳይቻችሁ እዩት። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያለን እንግዲህ ዛሬ የልዑል እናት ያስደሰታችሁ ሰዎች በዚህ ቪዲዮ 200 ላይክ እንጠብቃለን። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ወዳችኋለሁ። ባይ ባይ።